አሁን ካላስተካከልሽው ሰውነትሽን ነገ ይሄንን 25 ኪሎ ግራም ፋት መቀነስ ከባድ ነው የሚሆነው። አምባሻ ደስ ይላል፣ እጅግ ደስ ሽታዋን ሁሉ ወደዋለሁ። የአምባሻን ሽታ የምሬን እኮ ነው በጣም ደስ ይላል። ምን ጥያቄ ያለ ገብቶሻል? ሲረስ መሆን ይጠይቃል። ከዚህ በፊት በዳይት ነው የቀነስኩ ብለሽኛል። እንዴት ነበር የምትመገቢው የዛኔ? እንጀራ የምኖረው ውጭ ሀገር ነውና የውጭ ሀገር እንጀራ ታውቃታለህ እንግዲህ በፒክቸር የሷን በሁለት ከፍዬ ቀንና ማታ በላት ነበረ በሰላጣ ምናምን አድርጌ። እቺን የእጄ መዳፍ የምታክለውን እንጀራ ሁለት ቦታ አካፍለሽ በሰላጣ ጠዋትና ማታ ትበይ ነበር። በቃ ደስት ታዲያ እሱ እኮ አሁን መቀነስ ሳይሆን ማለቅ በይው እንዳለ ሰውነትሽ ነው የሚያልቀው በዚያ መንገድ አይደል? እውነት ነው። 10 ኪሎ ነበር የቀነስኩት የዛኔ በ3 ወር ውስጥና ይኸውልሽ ያ ተርበሽ ነው ያ 10 ኪሎ የቀነስሽበት መንገድ ትክክል ባለመሆኑ መቀጠል አልቻልሽም ነበር። አየሻው? በዚያ መንገድ እንደዚህ አይነት ምግቦችን እየበላሽ ማንንም ሰርቫይቭ አያደርግም፣ አይቀጥልም አይደል? አይቀጥልም። ማንንም ሰው አይቀጥልም። ስለማይቀጥል ሰውነት እምቢ ብሎ አስገድዶሽ ወደኋላ ይመልስሻል። ወደኋላ መለሰሽ ነው እያልኩ ያለሁት፣ አያዛልቅም። እና የዛኔ አሁን ካለሽበት እድሜ የተሻለ እድሜ ላይ ስለነበርሽ እንጂ አሁን በዚህ እድሜ ላይ እንደሱ ነው ተመገብ ሊሞክር ካልሽ ዋጋ ያስከፍልሻል። አየሽ? ሰውነትሽ ያልቃል። መስልሽ ነው የሚጎዳው ነው እያልኩ ያለው። ጡንቻሽ ነው የሚጎዳው፣ አጥንትሽ ነው የሚሳሳው፣ ፀጉርሽ፣ ጥፍርሽ፣ ቆዳሽ፣ ሁለመናሽ ሰፈር ያደርጋል። የታገልሽው ለማጥፋት የታገልሽው ቦርጭ ደግሞ ንቅንቅ አይልም ነው እያልኩ ያለሁት። አንቺ የፈለግሽው ግን ቦርጩ ሄደው ሽንቅጥ ብለሽ ጠንካራ ሰውነት ነው የፈለግሽው። ልክ ነኝ? ያ ከሆነ መንገዱ አምባሻ እየበሉ ፈጽሞ አያስኬድም። ዛሬ አምባሻ ነው የበላሽው? ዛሬ ገና አልበላሁም፣ ቁርስም አልበላሁም፣ ገና ነኝ። ራስሽ የምታዘጋጀው አምባሻውን? አዎ፣ ቤት ነው የማዘጋጀው። እነሱን አሁን ያ ልጆች አሉሽ፣ ልጆችሽ ይብሉ። ኢቭን ልጆችሽ እንኳን ሲበሉ ባዶ አምባሻ በቡና አንቺ እንደበላሹ ትክክል አይደለም። እሺ ልጆችሽ እንኳን አምባሻውን ሲበሉ ከሆነ ነገር ጋር ከእንቁላል ነክ ነገር ጋር ከስጋ ነክ ነገር ጋር ከሆነ ከፕሮቲን ሲባል ታውቂያለሽ አይደል? እነ ስጋ እነ ወተት እነ አይብ እነ እንቁላል ምናምን ናቸውና ልጆችሽንም እነሱ በደንብ በበቂ መጠን እንዲበሉ አድርጊ። የት ነው የምትኖሪው? ካናዳ። ሁልጊዜም ነው የምናወራው። አሁን አሜሪካ ላይ 2 ወር ሆኗል እና እናንተ ሀገር ልጆች ትምህርት ቤት ይመገባሉ? ፊድ ያደርጓቸዋል? አይ ከቤት ነው የምሰጣቸው ምግብ። ይዞ ነው የሚሄዱት? አዎ አይ ቲንክ አሜሪካ እዛው ስኩል ፊዲንግ አላቸው፣ ትምህርት ቤት ምግብ ይሰጣቸዋል። እና እንደዚህ አንዳንድ ትምህርት ቤት አብሬ ስኩል አለ እንጂ አለ። እንግዲህ አሜሪካኖቹ ያንን ምግብ ቀይረዋል። የሚገርምሽ ነገር በፊት ዝም ብሎ የተለመደውን የታሸገውን ጁስ ምናምን ፒዛ፣ በርገር፣ ሳንድዊች ምናምን ነው የሚሰጣቸው በፊት። አሁን ከዚህ 2 ወር ወደዚህ ምናልባትም ከዩኤስ ያላችሁ ከአሜሪካ ያላችሁ ሰዎች ኮመንት ላይ ጽፋላችሁ ምግባቸው ተቀይረዋል። ልጆች ወተት እንዲጠጡ እየተደረገ ነው፣ ስጋ እንዲበሉ እየተደረገ ነው፣ አሳ እንዲበሉ እየተደረገ ነው። አይገርምሽም? ትምህርት ቤታቸው ላይ እንኳን ምግብ እየተቀየረ ነው የልጆች። አየሽ? ልጆችን ምግብ ቀይሪ፣ ሞር ፕሮቲን ላይ ፎከስ አድርጊ ነው እያልኩሽ ያለሁት። ላንቺም ፕሮቲን ላይ ፎከስ አድርጊ፣ ጠግበሽ ብይ። እሺ? ያንን ስታደርጊ እስክትገረሚ ድረስ ሁሉ ነገርሽ ነው የሚቀየረው፣ ሁለመናሽ ነው የሚቀየረው። እሺ ዶክተር፣ አንድ ጥያቄ ቆይ በደንብ ላስጨርስ። ደስ አይልም? ጠግበሽ እየበላሽ አየሽ? አንቺ ቀነስ ያሰብሽው ክብደት ለመቀነስ ነው። እያማረብሽ እየታደስሽ ጠንካራ ጤናማ እናት ትሆኛለሽ። አየሽ? የዛሬ 10 ዓመት እግዚአብሔር ፈቅዶ ሲኖር የዛሬ 20 ዓመትም ስትኖሪ ምን አይነት ሰው ነው መሆኑን የምትፈልጊው? ዛሬ ነው እሱን መስራት የምትችይው። አንደኛው ነገር ቅድም ያልኩሽ በቂ ፕሮቲን በመመገብ ነው። ሁለተኛው ነገር ቅድም ያልሽውን አምባሻ፣ ቅድም ያልሽውን እንጀራ ሙሉ በሙሉ በአትክልቶች መተካት ነው። ከጎን እንግዲህ አትክልት ብቻውን አይበላም ነው እንዳልሳሳች። በቂ ስጋ፣ በቂ አሳ፣ በቂ ቺክን፣ እነዚህን ከምን ጋር ከአትክልቶች ጋር አዋህደሽ ከጎን አድርገሽ መብላት።
ቀስ እያልሽ ስፖርት መጀመር። ስፖርቱን ስትሰሪ ክብደት ላይ የክብደት የጡንቻ ስፖርቶች አታውቂም? ጡንቻ የሚገነቡ የሚባሉ ክብደት ማንሳት ሲባል ሰምተሻል። እነሱ ላይ ፎከስ አድርጊ፣ ወክ አድርጊ፣ ጊዜ ስጪው ለሰውነትሽ። ሌላው ነገር ራሱ ይመጣል። እሺ ዶክተር፣ ጥያቄ ያለኝ ብለሽ ነበር። ጥያቄዋ አሁን እኔ የታይሮይድ መድኃኒት ወስዳለሁና አሁን በተለይ በጾም ጊዜ ሶያ ቢኖ ምናምን እንበላ ነበረ፣ ወይም ሶያ ደግሞ ከቡናም ጋር ጠጣ ነበረና የሆነ ቪዲዮ ቲክቶክ ላይ አይቼ ለታይሮይድ ያለበት እሱ ጥሩ አይደለም ሲባል ሰምቼ ሶያ ቢኖና ታይሮይድ ምንድነው የምትወጂው? ታይሮክሲን ነው የምትወጂው? ፒቲዩ ነው? ይሄ ሱማ ምንድነው የምትባለው? ሃይፖ ነው የለው ነው የታይሮይድ ማነስ ነው ያለብሽ። ሀይ ነበረ መጀመሪያ፣ አሁን ተስተካክለዋል፣ ግን መድኃኒት አልተቋረጠም። ላኪ አሁን የምታደርጊው ነገር ቴስቶች ካሉ ኦኬ፣ በፊት ታይሮይድ ዲያግኖስ ሲያደርጉሽ ቴስቶች ካሉ የምትወስጂው መድኃኒት በውስጥ ላኪ። አይ ቲንክ ፍቅርም አለች ይመስለኛል፣ ያስገባችሽም እሷ ናት። ላኪ የመጨረሻ ነገር ልንገርሽና ትልቁ የሚጎዳሽ ነገር ይሄ ምግብ ለዚህ ነገር አይሆንም እየተባለ ሆረር እሱ እንደ ሆረር እያሰብሽ ባዶ አምባሻ በቡና መጠጣትሽ ነው እየጎዳሽ የነበረው። ኦኬ ሰውነትሽን የነሳሹ ኳሊቲ ፕሮቲን አሁን ጾመኛ ነሽ ይገባኛል፣ አሳላት በይትች ያለሽ ይገባኛል። እንዴት አድርጌ በቀን በቂ ፕሮቲን ላግኝ የሚለውን ነገር መልሽ። ጾም ወቅት ላይ የተሻሉ የፕሮቲን ሶርሶች ቅድም ያልሽው እነ ሶያ ናቸው፣ እነ ቶፉ ናቸው፣ እነ ቴምፔ ናቸው። እነሱን እንዴት አድርገሽ በቂ ታገኛለሽ የሚለውን ነገር እንነጋገራለን። ኤግዛክትሊ ግን ያለበትን ማወቅ አለብን፣ መድኃኒቱን ማየት አለብን፣ ኤግዛክት ዲያግኖሲሽን ማየት ስላለብን ያንን ጊዜ ስችን ምንም ችግር የለም። ዶክተር በጣም አመሰግናለሁ ለሰጣችኝ እድል። 147 ሰው ይታየኛል። ኮፒ ሊንክ ታፕታፕ ሼር እያደረጋችሁ 20 ሺህ ያስገባዋል። 20 ሺህ 30 ሺህ 40 ሺህ 50 ሺህ 100 ሺህ እነ ፍቅር እያየኋቸው ነው። እነ ትዝታም በአንድ እጃቸው ቡና እያፈሉ እንዲህ እያሉ ነው። ሌሎቻችሁም ኮፒ ሊንክ ታፕታፕ ሼር አድርጉ። ያ ሲሆን ኮኔክሽናችን ፖር ይሆናል፣ ብዙ ሰዎች ጋር ይዳረሳል። ይሄ ፕሮግራም ጠቃሚ ነው የምትሉት ብቻ ይህ ፕሮግራም ጠቅሞኛል፣ ትንሽ እንኳን ምግቤ ቀይሬ ለውጥ አይቻለሁ የምትሉ ሰዎች ብቻ ኮፒ ሊንክ ታፕታፕ ሼር አድርጉ። ዩቲዩብ ላይ 2 ቀን ላይቭ ነበረን። በዚህ ሳምንት ላይ ላይቭ ላይ ነበራችሁ። ዩቲዩብ ላይ 2ቱንም ቀን ላይቭ ላይ ነበራችሁ። ዩቲዩብ ላይ አንድ ቁጥር ጻፉልኝ። አንድ ቁጥር እየጻፈ ያለ ሰው ላይቭ ላይ 2ቱንም ቀን ነበርኩ የሚል ሰው ነው። ቅቤ መመገብ ይቻላል። ለስኳር በሽታ መጠኑ አይብዛ። ቅቤ ምግብ አይደለም፣ ቅቤ ማብሰያ ነው። ማብሰያን እንደ ዋና ምግብ አድርጋችሁ ከፍተኛ ቅቤ መጠጣት አያስፈልግም። ግን ከዘይት በዘይት ከማበስል በቅቤ ማብሰል ፈልጋለሁ የሚል ሰው አስገባኝ ዘንድ ሚዩት አድርጉ። በአንድ ጊዜ አንድ ሰው አስገቢ። ፍቅር ለዛ ይሻላል። ሳባ ነው የሚለው ሳባ። የስ እንዴት ነሽ? ይሰማሻል? ይሰማኛል ዶክተር፣ ይሰማኛል። ቆይ አንድ ጊዜ ዩቲዩብ ላይ አንድ ጊዜ ማስተካከለው ነገር አለ። ይሄ ፕሮግራም ታውቂያለሽ? አዎ ከታተላታለሁ። ለውጥ አለሽ? አዎ ከነበረኝ አንተ ባልከኝ መሰረት ሄጄ ጥሩ ውጤት አምጥቻለሁ። ዛሬ ምን በላሽ? ዛሬ ጠዋት እንትን ነው የበላሁትኝ። ምንድነው ስሙ? አቮካዶ እና የሽምብራ የተቀቀለ ሽምብራ ከአቮካዶ ጋር ጠዋት ላይ ማለት ነው። እሺ አሁን ወደ 10 ሰዓት አካባቢ ደግሞ ሰላጣ ነው በገብስ ዳቦ። አንድ ጊዜ አንድ እዚህ ጋር መጥፎ ነገር የሚጽፉ ሰዎች አሉ። አንዳንድ ሰዎች
መታረም አለባቸው፣ መታረም አለባቸው። ከየት እንደሚመጡ እኮ አላውቅም። ሶሪ በጣም ባክቱ ተመልሻለሁ። ራስሽን አስታውቂ። ሳባ መኮንን እባላለሁ። ከዚህ የዛሬ 6 ወር ምናምን አካባቢ ነበር ከአንተ ጋር ያወራሁት በነበረኝ የስኳር መጠን ከፍ ማለት ነው። ላይቭ ነው ያወራነው? አዎ እንዲህ ላይቭ ላይ እንዲህ ነው ያወራነው። እሺ ያው ክብደትሽን አስተካኪ ብላይ 82 ነበርኩኝ፣ አሁን ወደ 66 ገብቻለሁ። ጎበዘሻላ? ጎበዘናል። ለውጥ ነበረሽ? አዎ ለውጥ አለኝ። ያው ስኳሬም ዋንሲው 9 የነበረው አሁን 5 ገብቻለሁ። ታዲያ እነ ፍቅር ጋር ደውለሽ አመሰግናለሁ መቻልሻቸው? ገና እንትን እያደረኩ ነው። እስኪ የክብደቴ ማቀናነስ ልክ ይሁን አይሁን አላወቅኩምና ማለት ያው ቦርጬ ላይ አለ፣ ሌላው ሰውነቴ ላይ የለም። ይሄ ጡንቻ ምናምኖቼ ላይ አሁን የመላላት ምናምን አለ። ስጋዎቼ ስፖርት ምናምን አልጀመርኩም፣ በምግብ ብቻ ነው እንትን እያደረኩ ያለው። ስፖርት የግድ ነው። እድሜ ስንት ነው አሁን? እድሜ አሁን 48 ቁመትሽ? ሜትር 60 ሜትር ከ60 ኦኬ። አሁን አየሽ አንቺ አሁን እያደረግሽ ያለሽው ቀጭን ሴት መሆን የፈለግሽው፣ ቀጭን ድክም ያለሽ ሴት ለመሆን ሙከራ እያደረግሽ ያለሽው። ሸንቃጣ ጠንካራ ሴት መሆን ትፈልጊያለሽ አትፈልጊም? ምንም ጥያቄ ቁጭ ባልሽበት አይገኝም፣ እሱ አይገኝም። ስራ ይፈልጋል። እንዴት ነው ሰው ቁጭ ባለበት ጠንካራ መሆን የሚችለው? እሺ ሰው ቁጭ ባለበት ጠንካራ መሆን አይችልም። ቁጭ ባልችበት ጠንካራ መሆን ስለማይቻል ኤክሰርሳይዝ ጨምሪ። ምትሰሪውም ኤክሰርሳይዝ በባለሙያ የታገዘ መሆን መቻል አለበት። እሺ በቂ ፕሮቲን ለሁሉም ሰው የምናወራው ነው። ስለዚህ የዛሬ አውርቼሽ ሊሆን ይችላል። በቂ ፕሮቲን ማግኘት ላይ አትደራደሪ። እሺ በቂ ፕሮቲን እንዴት አድርጌ ላስረዳሽ? መድኃኒት ዛሬ ታዘዘልሽ እንበል። ያን መድኃኒት አትቀንሹ ማለት በራስሽ መንገድ አትቀንሹ። ፕሮቲን ሳትቀንሹ በየቀኑ በቂ ፕሮቲን እድሜ ልክሽን ነው መብላት ያለብሽ። እድሜ ልክሽን። አንድ ቀን በቂ ፕሮቲን በልተሽ ሌላ ቀን በቂ ፕሮቲን አለመብላት አትችይም። ያ ሲሆን ሰውነትሽ ያልቃል። ኦኬ ቦርጭ ለብቻ ተንጠልጥሎ ይቀራል ነው። ቦርጭ ካለ እስቲ በሽታው አለ። ቦርጭ ካለ ስኳርሽንም እንኳን አስተካክለሽ 5 አምጥተሽ ቦርጭ ካለ እስቲ አደጋ ላይ ነው ያለሽው። እሱ ነው ችግር የሆነብኝ። ከዚህ ሮንግ ነገር እያደረግሽ ስለሆነ ነው። አንደኛ አሁንም እናወራለን፣ በቂ ፕሮቲን እየበላሽ አይደለም። ዲቴሉን በኋላ ጠይቅሻለሁ። ሁለተኛ ነገር የጡንቻ ግንባታ ላይ እየሰራሽ አይደለም። ሶስተኛና ያላየሽውን ላሳይሽና ያለሽበት እድሜ እንኳንና ሮንግ ነገር እየበላሽ በቂ ነገር ሳትበይ በቂ ፕሮቲን ሳትበይ እንኳንና ኤክሰርሳይዝ ሳታደርጊ ቀርተሽ ይቅርና በተፈጥሮ ሰውነትሽ እየደከመ ነው የሚሄደው ከሆርሞን ጋር በተያያዘ። ቢኮዝ አሁን አለበ ሆርሞኖችሽ ቻው ያሉሽ ነው። ቻው ከዚህ በኋላ ከጎንሽ የለሁም። በወጣትነት ዘመን ኦልሞስት በጉልምስና ዘመን እንድታምሪ አድርጌ ከብዙ ነገር ታድጌሽ ጠንካራ ሆነሽ ኖረሻል። አሁን የለውም ብሎ ሄደዋል። ገብቶሻል? ስለዚህ ትክክለኛ አመጋገብ፣ ትክክለኛ ኤክሰርሳይዝ፣ ትክክለኛ እንቅልፍ፣ ስትሬስ፣ ሄልዚ ላይፍ ስታይል ማትደራደሪበት ነገር መሆን አለበት። ዛሬ ምን በላሽ? ጠዋት ያው እንደነገርኩ አቮካዶ እና የሽምብራ ዱቤ የተቀቀለን በሰላጣ ማለት ነው። አሁን 147 እንደዛ የደገምኩት አይገብስ ዳቦና ሰላጣ ነው። ቆይ አንድ ጊዜ 145 ሰዎች እያየሁ ነው። 7 ወር በፊት ነው ያወራሁሽ። ስኳርሽ የ3 ወር ስኳር 9 አካባቢ ነው የነበረው። አሁን 5 ገብቷል። ስኳርሽን ቀልብሰሻል። ደስ ብሎናል። ዋናው ነገር ቅድም እንዳልኩት ስኳር መቀልበስ ሳይሆን የመጣሽበት መንገድ ትክክል መሆን መቻል አለበት ነው እያወራን ያለ ነው። በትክክል ዛሬ ቁርስ የበላሽውን በትክክል ንገሪኝ፣ ከዛ እንጀምራለን። ዘን እሱ ላይ ነጥብ ሰጥሹና ወደ ምሳ እንመጣለን። ቁርስ ላይ የበላሽውን ንገሪኝ እያሉሽ ነው።
ኦኬ ቁርስ ላይ አልኩስ የበላሁት አቮካዶ ስንት አቮካዶ በገብስ ዳቦና ሁለት አቮካዶ በገብስ ዳቦ ሁለት አቮካዶ እሺ በገብስ ዳቦ እና የተቀቀለ ሽምብራ ምንም ያክል እቺ ትንሽዬ ኬሴ እንደ አንድ ሲኒ ትሆናለች ከሱ ጋር አንድ ሲኒ የተቀቀለ ሽምብራ ሌላስ በቃ እነዚህ ነው የወሰድኩት ጠዋት ከቲማቲም ጋር ማለት ነው ከቲማቲም ጋር አድርገሽ እነሱን ወሰድሽ ነጥብ ስጧት ለዚህች ልጅ ከ10 ነጥብ ይሰጡሻል ጠብቂ አገኘሽ ነጥብሽን እያየሽ ነው እያየሁ ነው እሺ ሰውነትሽ እያለቀ ነው በዚህ እድሜ ቅድም እንዳልኩሽ ሆርሞኖች ከጎን የሉም እነ ኤስትሮጅን ከጎንሽ የሉም እነ ፕሮጀስትሮን ከጎንሽ የሉም እነ ቴስቴስትሮን የሚባል ብዙ ጊዜ ሰዎች ወንድ ላይ ብቻ የሚገኝ የሚመስላቸው ሆርሞን ዲክላይን እያደረገ ነው እዚያ ላይ በቂ ፕሮቲን ሳትበይ ያጣሽውን ሰውነት መገንባት ዋጋ ያስከፍልሻል ምሳሌስ ምን በላሽ ምሳሌ የበላሁት ሰላጣ በገብስ ዳቦ ነው እሱን ነው የደገምኩት አልኩ ቀደም ላይ ምን ነው እሱን የደገምኩት አልኩ ያልሽኝ እኔ እኮ ላላስታውስ እችላለሁ ሽማግሌ መሆንም አትርሺ ልክ አይደለም ያንኑ የደገምሽ የገብስ ዳቦ በምን በላሽ በሰላጣ ነው የበላሽው እራትስ አልበላሁም ምን የገብስ ዳቦ አለሽ አሁንም እኮ የገብስ ዳቦ አለሽ ሰላጣ አለሽ ነው ሌላ ነገር አለሽ አይ ጾመኛ ነሽ አዎ ጾመኛ ነሽ በጾም ላይ የሚበሉ ምግቦችን ኮሜንት ላይ ጽፉልሻል ጠብቂ እሺ ጻፊ መጻፍ ካለብሽ ጻፊ ቢኮዝ እነዚህ ሰዎች በትክክል የተመገቡ ብዙ ነገራቸውን የቀለበሱ ሰዎች ናቸውና ኮሜንት ላይ በጾም ወቅት የሚበሉ የተሻሉ የፕሮቲን ምንጮች እነማን ናቸው ጻፉላት ኮሜንት ላይ ዩቲዩብ ላይ 83 ሰው ይታየኛል 47 ሰው ነው ላይክ ያደረገው ላይክ ያላደረጋችሁ ላይክ አድርጉ ይታይሻል የታየኛ በደንብ አድርገሽ ብያቸው ዋና ምግብሽ አለ እሺ በተለይ አንዳንድ ሰዎች እንጂ አሳ የሚበሉ ሰዎች እንዳሉ አውቃለሁ አሳ ለማይበላ ሰው አሳ ተጠቃሚ ማለት አልጠቀምም በቃ እነዚህ ምግቦች የግድ ናቸው እሺ የግድ ናቸው እነሱን አድርጊ አሁን ኦልሬዲ ስኳርሽንም ስለቀለበስሽ ከነሱ ጎን ቅድም ከጻፉልሽ ከቶፉ ጎን በቂ ቶፉ ነው ባይዘ ያልኩሽ በቂ ቶፉ ዋና ምግብሽን ቶፉ ታረጊና ወይ ሶያ ታዘርጊና ከጎን ድፍን ምስር አርጊ ከጎን ቅድም ያልሽውን ሽምብራ አርጊ ተቀቀለ ከጎን በሮቄ አርጊ ባቄላ አርጊ አትክልቶች አርጊ እሺ ገብስ ዳቦ ያልሽውን ፕሊዝ ተሰናበችው አይሆን ምንም የለውም ምንም አረግልሽም አሁን ባለሽበት እሺ አሁን የለሽም ቤት አለ የት ነው ያለሽው አዲስ አበባ ነው ያለሽው አዲስ አበባ ላኪና አሁን ሶያ አስገዢ ከሱቅ ሞልቷል እሺ ቶሎ ይደርሳል እኮ አሁን እሷን አንድም እንደምንም ጥግብ ብለሽ ብትበይ ከፈለግሽ ያቺ ከጧት የተረፈችዋን ሽምብራ ጨምሪ አቮካዶ አንድ የሚያክል ጨምሪ በቃ እሺ ዘን ከሳምንታት በኋላ ፍራፍሬም ጨምሪ አፕልም ነክ እንጆይ ነክ ጨምሪም ችግር የለውም ብርቱካን ምናምን ጨምሪም ችግር የለውም
አሁን ምግብ አገኘሽ አየሽ፣ ቶፉ የሚባል አገኘሽ፣ ሶያ የሚባል አገኘሽ፣ ምስር አገኘሽ፣ ባቄላ አገኘሽ፣ ቦሎቄ አገኘሽ፣ አትክልቶች በደንብ ብዬሻለሁ። ኢቭን እነ ካሮት መጨመር ትችያለሽ። አሁን ያለሽበት ጥሩ ነው፣ ስኳርሽ ቆንጆ ነው። ቀይ ስር መጨመር ትችያለሽ። አየሽ ብዛቱ። ፍራፍሬ መጨመር ትችያለሽ። ጠግበሽ ቢ ስትበይ ቢያንስ በቃ 2ቴም 3ቴም ቢ ግን እንዳያንስ ግብ ብለሽ ቢ ዘን ወክ ጀምሪያ ወክ ተንቀሳቀሽ። በቃ ያንቺ ሰውነት እኮ ነው። ካላንቀሳቀስሽው ክትም እንዳልኩሽ ሁሉ ነገር ይፋጠናል ብዬሻለሁ። ሴት ነሽ። ሴት ልጅ ደግሞ 40 ከተሻገረች በኋላ ሆርሞኖች ይቀንሳሉ ብዬሻለሁ። እሱን አድርጊ። ቀስ እያልሽ ደግሞ ሰውነትሽን ለመገንባት ሞክሪ፣ ክብደት ለማንሳት ሞክሪ። መታገዝ ፈልጋለሁ ካልሽ ደግሞ እነ ፍቅር አሉ። በማንኛውም ጊዜ አለን። እሺ ዶክተር